ሊያወጣን ወደማይችለው ዘላለም ውስጥ እንገባና መሞት። ዘላለም ውስጥ ሞተን ነበር። ልባችን ምን ይወዳል? ጨለማን። አዎ። ብርሃንስ አይፈልግም። ሕመሜን ያውቀዋለሁ፣ ያወጣኝን ያውቀዋለሁ። እኔ በሕይወት አይቼዋለሁ። ኢየሱስ ያድናል ስንለው፣ መጽሐፍ ኢየሱስ ያድናል ስንለው፣ እኔ በሕይወት አይቼዋለሁ፣ አውቀዋለሁ ሕመሜን። የተለያየ በሽታ እዚህ ምድር ላይ አለ አይደል? የከፋ በሽታ ከምንለው አንዱ ካንሰር። አንድ ሰው በካንሰር ሲያዝ ሰውነቱን እንዴት እንደሚለበልበው፣ ሰውነቱን እንዴት እንደሚጨርሰው፣ እንዴት እንደሚያነደው አናውቅም። በልቶት ይጨርሰዋል። ህመሙን አስቡት። ኖርማል ደግሞ የምንታመማለን፣ ወድ ቁርጠት ምናምን ጉንፋን ሊይዘን ይችላል። ሲድን ካንሰር የዳነው ሰውና ይሄ ትንሹን በሽታ የዳነው ሰው አንድ አይነት አያመሰግንም። ለምን? የበሽታውን ጥልቀት፣ የበሽታውን ህመም፣ ምንነቱን፣ ገዳይነቱን ያውቃል። ከካንሰር ነፃ ወጣሃል ሲባል ከምን ነፃ እንደወጣ የማቀቀውን ያስታውሳል። ተስፋ እንደሌለው ማንም ሳይረዳው የማቀቀበትን ያውቃል። ማንም ሊያድነው እንደማይችል፣ የትኛውም ዶክተር ሊያድነው እንደማይችል ይረዳል። ሲድን ደስ ይለዋል። እስከ ዘመኑ ሁሉ ያመሰግናል። ከተጻፈው ሌላ ገልጦ ምን ይላል? ይኸው ሕይወቴ ምስክርነት፣ ይኸው እኔ የማቀቅኩ ሰዎች ያልተረዱኝ፣ በጓዳዬ ሳለቅስ፣ ህመሙ ሲቆሰቁሰኝ፣ ስሰቃይ አዳነኝ፣ ደረሰልኝ። ምን ትናገረዋለህ? በሽተኛ ነበርኩ፣ ፈወሰኝ። ማንም አይደርስልኝም ነበር፣ አዳነኝ። ዶክተር አይችልም ነበር፣ እሱ ቻለ። ህመሜን ያውቀዋለሁ፣ ያወጣኝን ያውቀዋለሁ። ይኸው እኔ በሕይወት አይቼዋለሁ። ኢየሱስ ያድናል ስንለው፣ መጽሐፍ ኢየሱስ ያድናል ስንለው፣ አዎ እኔ በሕይወት አይቼዋለሁ፣ አውቀዋለሁ ህመሜን። ያልተረዳ ሰው ግን የትንሽ ጊዜ አመስግኖ ዞር ይላል። ትንሽ ህመም እንዳለበት የገባው ነው የተጋረደበት ነው። ጉንፋን የመሰለው ኃጢአት የመሰለው ካለ እንደዚህ ሰው አመስግን። ብቆይም እኮ ይሻለኝ ነበር፣ እከሌ መጥቶ ሊያድነኝ ይችል ነበር፣ ደግሞ ምን እንደሚሆን አይታወቅም ይላል። መጽሐፍ ሲናገር ምን ይላል? ሮሜ 3 ቁጥር 23 ላይ ሁሉም ኃጢአትን ሰርቷል፣ የእግዚአብሔር ክብርም ጎሎታል። አንዳንዶች አይደለም፣ ጥቂቶች አይደለም፣ ብዙዎች አይደለም፣ ሁሉም ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል። እግዚአብሔርን የሚታዘዝ አንድም ሰው የለም። ወንድማችን አሁን ሲያነብልን በአዳም በኩል ገባ። እግዚአብሔር የሰጠው ትእዛዝ እያለ ግዛ፣ ይኸው በሥላሴ መካከል ምክር ተደረገ፣ ሰውን እንፍጠር በአምሳላችን አለ። ዛፍን ሲፈጥር አላለም፣ ምድርን ሲፈጥር አላለም። ሰውን ግን ተጠንቅቆ ከመሬት አፈር አበጀና በመልካችን በአምሳላችን እንፍጠር። ይግዛ፣ ምድርን ግዟት፣ ሙሏት። ጌታ ደግ ነው፣ ማካፈል ይፈልጋል። ሁሉ ነገር አለው፣ ሁሉን መግዛት ይችላል። ነገር ግን መጣና ሊያካፍል እችን ምድር ግዟት አለ። ግዛ፣ ስም አውጣላቸው፣ ደግ አምላክ። አዳም ግን የሚስቱን ቃል የሴቲቱን ቃል አስበልጦ ሰማና እግዚአብሔር የነገረው እያለ እምቢ ብሎ ይህ ደግ አምላክ የዋህ አምላክ ካለ እኛንን አዳም ሁላችንን እንደዛ ነበር። የአዳም ዘር ያልሆነ ከመጀመሪያው ማንም የለም። በሰው ዘር ብንሄድ ምንጩ አዳም። ሁሉም ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል።
ስለዚህ በኃጢአት ምክንያት ሞት ገባ። ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞትም በኃጢአት በኩል ወደ ሰዎች ሁሉ መጣ። ምክንያቱም ሁሉም ኃጢአትን ሰርቷል። ምን ያህል ኃጢአተኛ እንደሆንን እናየዋለን። ጌታ በገለጠልን መንገድ የኃጢአታችንን ጥልቀት እንኳን መረዳት እንኳን አንችልም። ሙሉ ለሙሉ መረዳት አንችልም። ሞት በሰው ሁሉ ላይ ነገሰ። የኃጢአት ደመወዙ ሞት ነው። ኃጢአት የሚሰጣችሁ ስጦታ እንኩ ብሎ ሞት ነው። የእግዚአብሔር ልጅ ግን ሕይወትን እንኩ ይላል። ኃጢአት ምን አለ? መጨረሻ ምንድን ነው? ሞት እንካ። ምን አይነት ሞት? መንፈሳዊ ሞት፣ የዘላለም ሞት፣ ስጋዊ ሞት እንካ ይላል። ይህን ያለ ስጦታው ሞት። መንፈሳዊ ሞት ኤፌሶን ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል። ኤፌሶን ምዕራፍ 2 ቁጥር 1 እንደዚህ ይላል። በኢየሱስ አንባለሁ። ከ14 ዓመት በኋላም ዳግመኛ ወደ ኢየሩሳሌም መጣሁ። እንደዚህ ይላል። በኢየሱስ ስም አነባለሁ። እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን በነበራችሁ ጊዜ በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነውና አሁንም በእግዚአብሔር በማይታዘዙት ላይ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖራችሁ ነበር። በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። መንፈሳችሁን ማን ነው የሚገዛው? የዚህ ዓለም ገዢ የሆነው። የትኛው ጨካኙ? የትኛው ሌባው? የትኛው አራጁ? እዚህ ምድር ላይ ለሚገዛው መናፍስት ተገዢ ነበራችሁ፣ ባሪያ ነበራችሁ። መንፈሳችሁ ሞቶ ነበር፣ ተስፋ አልነበራችሁ። ባሪያ አድርጓችኋል፣ ኃጢአትን ያሰራችኋል፣ ዓይናችሁ ከድኗል፣ ከእግዚአብሔር ክብር አርቆናል። የሞትን መንፈሳችን የሞተ የሚገዛው ለአውሬ የሚገዛው ለገዳሉ የሚገዛው እግዚአብሔርን እምቢ አለ። ግብር ሰጥቶት ነበር። የመላእክት አለቃ ነበር። አልታዘዝም ብሎ በእግዚአብሔር እመሰላለሁ ሲል በዘላለም ውስጥ በደልን ሠራ፣ በዘላለም ውስጥ ተጣለ። መንፈሳችሁ ሙታን ነበረ። የሁላችን ስጋችን ይኸው ፊዚካል ሞት ገባ። ማይሞት ማን ነው? ሞት ነገሰ። የበለጠ ሞት ደግሞ አለ። የእግዚአብሔር ቃል ይናገር። ራእይ ምዕራፍ 20 ቁጥር 14 ላይ እናወጣለን። የበለጠ ሞት አለ። የመንፈሳዊ ሞት አለ፣ የሥጋ ሞት አለ፣ የበለጠው ደግሞ ሞት አለ። ከየት እንዳወጣን አስቡ። እኔ ይህን እያነበብኩ ስለ ኃጢአቴ እየነገረኝ ስለ መሞቴ እየነገረኝ ማለት ሰው ያዳነኝ አለ ለካ እያልኩኝ ነው። ኃጢአቴን እያየሁ ኢየሱስን አያለሁ። መሞቴ እየተነገረኝ ኢየሱስን አየው ነበር። ራእይ ምዕራፍ 20 ቁጥር 14 እንደዚህ ይላል። በኢየሱስ ስም አነባዋለሁ።
ከዚያም በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ። የእሳቱ ባህር ሁለተኛው ሞት ነው። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣለ። የዘላለም ሞት፣ ለዘላለም ኢተርናል ዴዝ፣ የዘላለም ሞት ማንም ሊያወጣን ወደማይችለው ዘላለም ውስጥ እንገባና መሞት። ዘላለም ውስጥ ሞተን ነበር። ምድር ውስጥ ሞተን ነበር። በስጋችን በመንፈስ ሞተን ነበር። ኃጢአት ይህን ያደረገው ቀላል ነገር አይደለም። አንድም የተረፈ ነገር የለንም። በመንፈስ ሞተናል፣ በስጋ ሞተናል፣ ለዘላለም ሞተናል። ምን ቀረ? ሙታኖች። የሞትን ሙታኖች፣ ምንም ተስፋ የሌለን ሞት፣ ኃጢአት ከእግዚአብሔር ለየን። ሞት ማለት እፍ ብሎ ከሰጠን እስትንፋስ ከሰጠን ጌታ መለየት ነው። መሀላችን ትልቅ ግድግዳ ገባ። እስትንፋሱን የሰጠን ጌታ ሄደ። ይህ እስትንፋስ እኮ የኔ መስሏችሁ ነው? የእናንተ መስሏችሁ ነው? የሰጠው ባለቤቱ አለ። ያለ ባለቤቱ ሕይወት የለውም። ያለ ሰጪው ሕይወት የለውም። ስለዚህ ምን አደረገን? ለየን ከአምላካችን። ለምን? እግዚአብሔር ብርሃን ነው፣ ኃጢአት ጨለማ ነው። እግዚአብሔር ጻድቅ ነው፣ ከኃጢአት ጋር አይተባበርም። እግዚአብሔር ቅዱስ ነው፣ ከኃጢአት ጋር አይተባበርም። እግዚአብሔር ጻድቅ ቅዱስ፣ በዙፋኑ ያለ በተከበረ ዙፋኑ መላእክት በሚሰግዱለት በኃያልነቱ ያለ ከኃጢአት ጋር አይተባበርም። የእግዚአብሔር ቅድስና፣ የእግዚአብሔር እውነተኝነት፣ የእግዚአብሔር ጽድቅ ሁሌ እኩል ነው የሚሄደው። ዳኝነቱ ሁሌ እኩል ነው የሚሄደው። እውነተኛ አምላክ፣ ቃሉን የማያጠፋ አምላክ፣ እሱ ብርሃን፣ እኛ ላይ ጨለማ ነገሰ። እኛ ኃጢአት፣ እሱ ቅዱስ። ኢሳይያስ 59 ቁጥር 1-2 ይላል፣ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልተሳናትም። ነገር ግን በደላችሁ ከአምላካችሁ ለይታችኋል፣ ኃጢአታችሁ ፊቱን ከእናንተ ሰውሮታል፣ ከዚህ ምክንያት አይሰማም። ኃጢአት ከፈጠረን አባት ከወደደን ጌታ ለየን። ከብርሃን አወጣን። ኃጢአታችን በጣም ታላቅ ነበር። በጣም በጣም ሁለንተናችን ኃጢአት ነው። ልባችን ኃጢአት፣ ሰውነታችን ኃጢአት፣ አይምሯችን ኃጢአት፣ ሰውነት አካላችን፣ እያንዳንዱ መንፈሳችን፣ እያንዳንዱ ነገር ኃጢአት በኃጢአት። ኤርምያስ 17:9 አዘጋጅ። ልባችን ምን ያህል ኃጢአተኛ እንደሆነ እንይ። ከልባችን እንጀምር። የልባችን ጥልቀት ኃጢአቱን እንይ። ኢየሱስ አይምሯችንን ክፈት። ያረካውን እንረዳ። በእውነት ብርሃንን እንረዳ። እውነት ይሄ ቃል ይብራልን። እውነት ይሰንቀርብን። ኤርምያስ ምዕራፍ 17 ቁጥር 9 እንደዚህ ይላል፣ የሰው ልብ ከሁሉ ይልቅ ተንኮለኛ ነው፣
ፈውስም የለው። ማንስ ሊረዳው ይችላል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ ለመስጠት ልብን እመረምራለሁ፣ የአእምሮንም ሐሳብ እፈትናለሁ። የሰው ልብ ከሁሉ ይልቅ ከሁሉ ይልቅ ተንኮለኛ ነው፣ ክፉ ነው፣ አመፀኛ። ኃጢአታችን የጀመረው ከልባችን ነው። ሲመጣ ስታዩት የኛን ቁጣ፣ የኛን ክፋት፣ የኛን አውሬነት ስታዩ የሚመጣው ከልባችን ውስጥ ነው። ከሁሉ ይልቅ ተንኮለኛ ነው። ምን ይላል? ፈውስም የለውም። ምክንያቱም ክፋቱ፣ ኃጢአቱ ታላቅ። ምን ይስጥ እግዚአብሔር? ግዛ አለ። ምን አለ? ሕይወትን ሁሉ ሰጥ፣ ሁሉንም ብላ፣ ተጠቀም፣ ኑር፣ ደስ ይበል አለሁልህ፣ እመጣለሁ አለ። አዳም ሆይ የት ነህ እልሃለሁ አለ። ክፉ ስለሆንን ግን እምቢ አለ፣ አልታዘዝም። አመፀኛ ልብ ፈውስ የለው። እኔ አይደለም የምናገረው። እኔ ዛሬ ላወራ አልመጣሁም። የእግዚአብሔር ቃል ሊናገራችሁ ነው የመጣው። እኔ ምንም ለእኔም ሊናገረኝ ነው የመጣው። የሰው ልብ ፈውስ የለው። ማንስ ሊረዳው ይችላል? ክፋታችንን እንኳን አመፃችንን እንኳን ማን ሊረዳው ይችላል? ጥልቀቱ፣ ክፋቱ፣ የሚመነጨው ኃጢአት ከልብ ሁሉ ነው የሚመነጨው። ክፋት፣ አመፃ እግዚአብሔር ቃል ይነግራል። ማርቆስ 7 ቁጥር 1 እስከ 23 ድረስ እናነባለን። ዝም ብለን አይደለም የመጣነው። የእግዚአብሔር ቃል ይናገራል። ልብ ለምንድን ነው የምናድደው? ለምንድን ነው ሰው የምበድለው? ለምንድን ነው ሰውን ማስቀየሙ? ለምንድን ነው እዚያ ኃጢአት ውስጥ መልሼ የምገባው? ለምንድን ነው ቁጡ የሆንኩት? ለምንድን ነው በቃ እነዚህ ማደርገው? ጌት ነው የሚመጣው። እኔ እንኳን ፈልገው ጌት ነው። ልብ ውስጥ ነው፣ ማንም ሊረዳው በማይችል ውስጥ። ማርቆስ ምዕራፍ 7 ከቁጥር 21 እስከ 23 እንደዚህ ይላል። ከውስጥ ከሰው ልብ የሚወጡት ክፉ ሐሳብ፣ ምንዝር፣ ስርቆት፣ ሰው መግደል፣ ዝሙት፣ መስገብገብ፣ ክፋት፣ ማታለል፣ መዳራት፣ ምቀኝነት፣ ስም ማጥፋት፣ ትዕቢት፣ ስንፍና ናቸው። እነዚህ ክፉ ነገሮች ሁሉ ከሰው ይወጣሉ፣ ሰውንም ያረክሱታል። ይኸው ምን ኃጢአት ቀረ? ከየት ነው የሚመነጨው? ከልባችን። ከየት? ከውስጥ ይወጣና ያረክሰናል። እኛ የምናየው ውጭ ያረከሰው ፓርት ነው። እኛ የምንመለከተው ውጭ የሚሆነውን ነው። የሚመነጨው ግን ማንም ሊረዳው ከማይችል ከልብ ውስጥ ነው። ሮሜ 3 ቁጥር 10 ላይ እንደዚህ ይላል፣ እንዲህ ተብሎ እንደተጻፈ ጻድቅ ማንም የለም፣ አንድስ እንኳን አስተዋይ የለም፣ እግዚአብሔርንም የሚሻ የለም። ልባችን ክፉ ነው። የሚረዳው አንድ ነው፣ ጌታ ብቻ ነው አለን። ቅድም ስናነብ ኤርምያስ ላይ ማንም አይረዳው። አንተ አትረዳውም የራስህን ልብ፣ አንቺ አትረጂውም የራስሽን ልብ። የሚረዳው የፈጠራት ጌታ ብቻ ነው። የኃጢአታችንን ጥልቀት ራሱ ያውቃል። እኛ ከራሳችንን ክፋት እንኳን አናውቅም እኮ። እያየ ነው እወድሃለሁ የሚለው፣ እያየ ነው ናልኝ የሚለው፣ እወርድልሃለሁ ከሰማይ የሚለው። ኃጢአታችንን እያየ ነው። እኛ ግን አንረዳው። ምን ይላል? እንዲህ ተብሎ እንደተጻፈ ጻድቅ ማንም የለም፣ አንድስ እንኳን አስተዋይ የለም፣ እግዚአብሔርን የሚሻ የለም። ምን የሚል የለም? እግዚአብሔርን የሚፈልግ አንድ የለም። አብርሃም ፈልጎት አይደለም፣ ይስሐቅ ፈልጎት አይደለም፣ ያዕቆብ ፈልጎት አይደለም። እግዚአብሔር በልባቸው ውስጥ አስቀምጦ ነው።
ማንም ሰው ልብ እግዚአብሔርን ፈልጎ አያውቅም። ያንን ራሱ ያስቀመጠው እግዚአብሔር ነው። አባቶቻችንን ሁሉንም ብትመለከቱ ያንን መልካም ነገር ያስቀመጠው እግዚአብሔር ነው። ና ብሎ አብርሃምን የሚጠራ እግዚአብሔር ነው። መጽሐፉ ምን ይላል? አንድም እግዚአብሔርን የሚሻ የለም። ፈልጎን እንጂ ፈልገነው አይደለም። ፈልጎን የመጣው አዳም የት አለ? መች ፈልገነው እናውቃለን? በአብርሃም ይደርሰን። ልጆች አትሂዱብኝ አንፈልግም። ልጆች አትሂዱብኝ ወዳቸዋለሁ አንፈልግም። እኔ ሕይወትን እሰጣቸዋለሁ ሊያጠፋችሁን አንፈልግም። ኃጢአት ይሻለናል፣ ክፋት ይሻለናል፣ እኔነት ይሻላል፣ የኔ አስተሳሰብ ይሻለኛል። እኔው ልፈላሰፈው። ከየት መጣ? ማን ፈጠረ? አታውቅም። ከየት እንደመጣችሁ ውስጣችሁ ያለውን ሰውነት አካል እንኳን ለይታችሁ አታውቁም። አላውቅም፣ ምንም አናውቅም። ትዕቢት ግን እኔ ያውቃለሁ፣ በዚህ መንገድ ሊሆን ይችላል፣ ይህም ማሳብ አለ። የለም፣ አንድ እግዚአብሔር አለ፣ አንድ የሚሰገድለታል። እስትንፋሴን የሰጠኝን ነፍሴ ታውቀዋለች። እዚህ ሲጸለይ፣ እዚህ ሲመለክ አውቀዋለሁ። መጣልኝ ትላለች፣ ታስለቅሰኛለች፣ ታንበረክከኛለች፣ ታዋርደኛለች። አንድም እግዚአብሔርን የሚሻ የለም። መልካሙን እግዚአብሔር፣ ደጉን ጌታ ከመውደድ ውጪ ምን አደረገ? እኛን እየተከተለ ከመፈለግ ውጪ ምን አደረገ? የተቅበዘበዝነውን የጠፋነውን ወደ የራሳችን ነገር ያዘነበልነውን ሰይጣን ሊገድለን ሲል ሊያጠፋን ሲል ኖ ልጆቼ ባለው ምን አደረግን? ለምን አልፈለግነውም? አንድም ሰው የለም፣ እሱ ብቻ ነው የፈለገ። እግዚአብሔርን የሚፈልግ የለም። ማይንዳችን እግዚአብሔርን አይፈልግም። ምንድን ነው የሚፈልገው? ኃጢአትን፣ ምድራዊ ነገርን፣ ጨለማ። ከእውነት ይልቅ ውሸትን። አንዱ ጌታ ብቻ ነው እውነተኛ። እውነተኛ ከሆንም በእርሱ ነው እንጂ አይደለም። እንመን ይሄ ልባችን ምን ይወዳል? ጨለማን? አዎ። ብርሃንስ አይፈልግም። ብርሃንንማ ቢፈልግ አምላኩን በፈለገ። ኃጢአት ሲመጣ እሺ፣ ክፋት ሲመጣ እሺ፣ ሰውን ማሳዘን ሲመጣ እሺ። ጌታ ባይደርስልን እኮ እንዴት ሰው እንሆናለን? ራሱ ተጨራርሰን እናልቅ። ከልቤን የሚወጣው ክፋት እንዴት እንደሚያስጨንቅ ከዚህ ከሞተ ስጋ ማን ይለየኛል አለዋል። ክፋት እግዚአብሔር እንዲያድርጉ ሲል አልፈልግም። የራሴን መንገድ ኃጢአትን ማን ነው እስኪ ተጨንቆ ቆይ ኃጢአት ልስራ በጣም ከባድ ነው እስኪ ልስራው የሚል ማንም የለም። እንዲሁ ነው የሚሰራው በቀላሉ ማንነታችን ነው። እንዴት ኃጢአት መስራት ይከብደናል?
ክርስቶስ ባይመጣ ኖሮ እንዴት ጽድቅን እንሰራለን? እንዴት መልካም ነገር ከኛ ይወጣል? አይወጣም። እዚህ ውስጥ ተቸግሮ ኃጢአት ይሰራል። ጽድቅ ነው ከባዱ ነገር። ቅድስናን ነው መመለስ ማንም አይችልም። ብዙ አባቶቻችን አልፈዋል፣ አንድ ሰው አልመለሰም። አብርሃም ብትሉት፣ ይስሐቅ ብትሉት፣ ያዕቆብ ብትሉት፣ ዳንኤል ብትሉት፣ ሙሴ ብትሉት፣ ኤርምያስ ብትሉት፣ ኢሳይያስ ብትሉት፣ መጥምቁ ዮሐንስንም ብትሉት አንዳቸውም ይህን መልስ መስጠታቸው። ማንም ጻድቅ የለም። ስለዚህ ለኃጢአት የተገዛ አይምሮ ምንድን ነው? ከእግዚአብሔር ጋር ጠላት ነው ይላል መጽሐፉ። ሮሜ 8:7 ላይ ብናይ ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ምንድን ነው? ጠበኛ ነው። ለእግዚአብሔር ሕግ አይገዛም፣ መገዛትስ አይችልም። እኔ ከራሴ እስካሁን እየነገርኳቸው አይደለም፣ መጽሐፉ የሚለን ነው የምናገረው። ታማኝ የሆነ እውነት የሆነ የእግዚአብሔር ድምፅ፣ ነጎድጓድ የሆነ ድምፅ፣ ምድረ በዳውን የሚያናውጥ ድምፅ፣ ጫካውን የሚመነጥር ድምፅ፣ በጨለማው ላይ ብርሃንን የሚያመጣ የእግዚአብሔር ቃል ድምፅ። ማን የእግዚአብሔርን ቃል ያቃለለባችሁ? ማን ነው እንደ ኖርማል ነገር እንድናየው ያደረገን? ይህ እኮ የእግዚአብሔር ቃል ማንነቱ ራሱ እኮ ሲያወራን እኮ እግዚአብሔር እያወራን እኮ ነው። አምላክ እያወራን እኮ ነው። በእነዚህ ቀናቶች ውስጥ ከናይ ጋር ስንጸልይ ነበር። እየጸለይን ይህን ያለ ጌታ ቃሉ እኮ እኔ ነኝ። ናሁም እየጸለይ እግዚአብሔር እኮ ነው ቃሉ የሚናገረው፣ እግዚአብሔር እኮ እያወራን ነው አለ። እውነቱን እኮ ነው። አይኔ ከፈተልኝ። አንዳንዴ ግርድ የሚያደርግ ነገር አለ። እግዚአብሔር እያወራ ነው። እናንተ እግዚአብሔር የዘላለም አምላክ፣ ቅዱስ አምላክ፣ ሁሉም መላእክት የሚሰግዱለት፣ በክብሩ ያለ፣ ዙፋኑ የማይነቃነቅ፣ አልፋና ኦሜጋ የሆነ፣ በአይምሯችን የማይተመነው፣ ቅዱስ ጻድቅ የሆነው፣ ልናየው በማንችል ብርሃን ውስጥ ያለው እኔን እያወራ ነው በቃሉ። ጠላቶች ሳለ በኢየሱስ ስም አይምሯችሁ ይከፈት። በጌታ በኢየሱስ ስም አይናችሁ ይከፈት። ለትውልድ መድኃኒት ትሆኑ ዘንድ እውነት የጌታን ክብር